የውስጤን ስብራት ሳትረዳ ዝም ብለህ አትፍረድብኝ። ትላንት በሰው ምክንያት ከደረሰብኝ በደልና መከራ መች ዳንኩኝ? ይታያል እዚህ ውስጥ ያለው ቁስል። ምነው ራስን ከሰው እያገለልክ ነው? በሰላም ነው? ተው እባክህ። ሰው በመቅረቤ ምን አተረፍኩ? ተጎዳው እንጂ። ትላንትም ያለቅጥ ወደ ሰው በመቅረቤ ነው ያ ሁሉ መከራ የደረሰብኝ። ብቻዬን ይሻለኛል። አይ ግን አይመስለኝም። የሌለብህን ኩራት እየጀማመረህ ይመስለኛል። ጥሩ አይደለም። የውስጤን ስብራት ሳትረዳ ዝም ብለህ አትፍረድብኝ። ትላንት በሰው ምክንያት ከደረሰብኝ በደልና መከራ መች ዳንኩኝ? ይታያል እዚህ ውስጥ ያለው ቁስል። ትላንት ትተህ ዛሬ መኖር ያለብህ አይመስልህም? ሁሉም ሰው ታስሮ የቆመበት ትላንት አለው። ዛሬን የሚኖረውና ወደፊትን የሚያየው በትላንቱ ውስጥ ነው፣ በስብራቱ ውስጥ ነው። ተጠራጣሪ ሰው ከራሱ በላይ በሚያምናቸው ሰዎች እንደተካደ፣ ጨካኝ ነው የምትለው ሰው ዋጋ ያስከፈለውን የዋህነት አልፎ ዳግም በየዋህነቱ ዋጋ ላለመክፈል ጭካኔን መርጦ እንጂ አንተ እንደምታስበው ጨካኝ ሆኖ አይደለም። ሁሉም ሰው አስተሳሰቡና አመለካከቱ የተቀዳው ካሳለፈው ችግርና ከደረሰበት መከራ ነው። ግን ሰው መቼ ይረዳል? የደረሰብህን በደልና የመጣህበትን መንገድ ሳይረዳ ይፈርድብሃል እንጂ። ቢሆንም ዛሬ መኖር ይሻላል። አዎ ልክ ነው። የደረሰብኝን ነገር ለመርሳትና ከስብራቴ ለመጠገን ለመፈወስ ጊዜ ያስፈልገኛል እንጂ እኔም ከሰው ርቄ ብቸኝነቱን መርጬ አይደለም። ያማል እኮ ለብቻ መኖር። አንተ ሰው ይቅርታ አትበለኝ። ይታጠብ። አውጣውልኝ እስቲ። ይቀባር። ቀባው እስቲ። ግን ሲያዩ ምንም ሊስትሮ አይመስልም ነው አይደል? አዎ በፊት የምሰራው ስራ ተበላሸብኝና ስራ ፈተው እና ልጆቼ ከሚራቡብኝ የተገኘውን ልስራ ብዬ ነው። ሊስትሮ ታዳጊዎችም ከስራ ጋር የሚላመዱበትና ለነገ ህይወታቸው መሰረት የሚጥሉበት ደስ የሚል ስራ ነው። ወይኔ ካልሴን አበላሽው። ይቅርታ። ወይኔ አንተ መሀይብ፣ ጫማዬን እንጂ ካልሴ ጠብያለሁ እንዴ? ይቅርታ። ካበላሸ በኋላ የማባይ ይቅርታ ነው? እኔ እኮ ትልቅ ፕሮግራም አለብኝ። ተረጋጋ እንጂ። ምን ካንተ ካልሲ የሱ ሞራል አይበልጥም እንዴ? ችግር አንገት አስደፍቶት እንጂ ካንተ በታች ሆኖ አይደለምሽ? በቃ ይቅርታ። በጣም አውቄ አይደለም። ይቅርታ ታትበለኝ። አብሽር። እሺ አይዞህ፣ ተረጋጋ። ችግር የለውም። ይቅርታ። እሺ ለአንዳንድ ሰዎች ድርጊት መልስ የማንሰጠው ችግራችን ላይ ችግር ላለመጨመር እንጂ ድርጊታቸው ስላላሳመመን አይደለም። ከምንም በላይ ደግሞ ባይሞላልንም እና ባይኖረንም የኛ መኖር ብቻ ተስፋን ስለሚሰጣቸው ሰዎች ሲባል እንችላለን እንጂ በየቦታው እንደሚያጋጥሙን ባለጌ ሰዎች ቢሆን ህይወት በጣም አሰልቺና ከባድ ነው። ለማንኛውም ያልፋል። እኔ ግን ሚስቴን ያገባኋት አብሬያት ልተኛ ብቻ አይደለም። ስሳሳት እያረመችኝ ከመንገድ ስወጣ እየመለሰችኝ ህይወቴ ላይ ከኔ ጋር እንድትወስን እንጂ። ላስጨንቅህ ፈልጌ አይደለም፣ ግን በጣም ቸገረኝ። እረዳሃለሁ እኮ፣ ግን ደግሞ የጠየቀኝ ገንዘብ በጣም ብዙ ስለሆነ ባለቤቴን ማማከር ይኖርብኛል። ምንድነው አንተ ደግሞ በትንሹም በትልቁም ባለቤቴን ላማክር የምትለው? በስተት ችግር ውስጥ ገብቼ ነው። እንዴት አትረዳኝም? አንተ ምን ሆነሃል? አንተ ራስህ ለምን አትረዳኝም? ብቻዬን መወሰን የምችለው ምንም ነገር የለም። ምክንያቱም እኔ የኔ ብቻ ሳልሆን የልጆቼና የባለቤቴም ጭምር ነኝ።
ያ ማለት ድንገት ውሳኔ ስህተት ከሆነ ዋጋ የምከፍለው እኔ ብቻ ሳልሆን ሙሉ ቤተሰቤ ነው ማለት ነው። ስለዚህ ማማከር ይኖርብኛል። ነገሩ ለኔ እንዳልከኝ ላይሆን ይችላል። በቁጥጥሯ ስራ አስገብታህ ነው እንጂ ሴት የተቆጣጠረችውን ደግሞ መጠየቄ። ተቆጣጠረኛ ያንተን አላቅም። እኔ ግን ሚስቴን ያገባኋት አብሬያት ልተኛ ብቻ አይደለም፣ ስሳሳት እያረመችኝ ከመንገድ ስወጣ እየመለሰችኝ ህይወቴ ላይ ከኔ ጋር እንድትወስን እንጂ ከሚስቴ ጋር የተጋራሁት አንሶላ ብቻ አይደለም ህይወቴንም ጭምር ነው። ስለዚህ የማደርገው ነገር የምወስነው ውሳኔ ለቤተሰቤ አይበጅም ብላ ካሰበች አልቃ ገብታ የማስቆም ሙሉ መብት አላት። አንተን ለማስደሰት ብዬ ችግር ውስጥ ብገባ ትዳሯ ተበትኖ ከቤተሰቧ ከልጆቿ ጋር ሜዳ ላይ የምትቀረው እሷ ስለሆነ ሴት ትቆጣጠሯለች ይለኛል። አሎ ና እስኪ አተ ና እንዴት ናችሁ? ሰላም ነው? እንኳን ደህና መጣችሁልን። ሰላም ሆነን አልሆነን አንተ ምን አገባ? ዝም ብለህ መታታዘዝም እንዴ? ኧረ ምን ሆነ ነው? እንደዚህ እኮ አይባልም። ዝም በይ እባክሽ። 10 ለመልቀም ብሎ እኮ ነው እንደዚህ የሚያጎድል። ለኛ ብሎ መስሎሽ ነው? ምንድነው የምትዘጊው? ቆይ ከገባን ጀምሮ ወይስ ለዚህ ልቅምቃም ያግዘሽ ነው? አዋ እንዴት እንደዚህ ሰው ታመነጫጭቃለህ? ካንተ ይጠበቃል። አሃ ነው እንዴ? ና እስቲ ያው ይጅናውን ገላውን እጠቢው። ወይኔ በጣም ይቅርታ። እሺ አባ በሌላ ነገር አይ ችግር የለውም ያጋጥማል። በጣም ነው የሚገርመው። ምን አይነት መቻልና ትዕግስት ነው ያለ። ግድ ነዋ። አባት አይደለው? እኔ የሆነ ችግር ውስጥ ብገባ ልጆቼ ይጎዱብኛል ብዬ። በጣም ነው የሚገርመው። ወንድ ልጅ ለቤተሰቡና ለልጆቹ ሲል በዚህ ልክ ይታገሳል። ወንድነት ለሚመሩት ቤተሰብ ሲባል መከራን መሸከምም ጭምር፣ አባትነት ደግሞ ለልጆች ሲባል ሁሉን መሰዋት። በእኔ ምክንያት የሆነ ነገር ተፈጥሮ ልጆቼ ችግር ላይ ከመውደቃቸው በላይ ክብሬን ካስቀደምኩ ምኑን አባቱም ደግሞ ሁሉም ያልፋል።